በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን እሱ እንደረዳን መጠን ከተለያዩ በኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ተጽፈው ተደጉሰው ለሁላችንም ከተሰጡን የቅርብ ምንጮቻችን እየጠቀስን የምንነጋገርበት የምንማረው እርሱን አምላካችን ደጅ እየጠናን የምንከታተለው መንፈሳዊ የዩቱብ አገልግሎታችን ነው። የመጽሐፍ ቅዱስ ንባብን ነው እያደረስን ያለ ነው። የመጽሐፍ ቅዱስ ንባብ ትንቢተ ኢሳይያስ ምዕራፍ 14። ለዚህ ሰዓትና ደቂቃ ያደረሰን መድኃኔዓለም ክብር ምስጋና ይግባው። አዛኝት እናታችን መብርሃንም ስሟ የከበረ የተመሰገነ ይሁንልን። የመጽሐፍ ቅዱስ ንባብ ትንቢተ ኢሳይያስ ምዕራፍ 14 ክፍል 3። እግዚአብሔርም ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። መጻተኛም ከእርሱ ጋር ይተባበራል፣ ከያዕቆብ ቤትም ጋር ይጣበቃል። አሕዛብም ይዘው ወደ ስፍራቸው ያመጧቸዋል። የእስራኤልም ቤት በእግዚአብሔር ምድር እንደ ሎሌዎችና እንደ ገረዶች አድርገው ይገዟቸዋል። የማረኳቸውን ይማርካሉ፣ አስጨናቂዎችንም ይገዛሉ። በዚያም ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንና ከመከራህ ከተገዛህለትም ከጽኑ ባርነት ያሳርፈሃል። ይህንም ምሳሌ በባቢሎን ንጉሥ ላይ ታነሳለህ። እንዲህም ትላለህ፣ አስጨናቂ እንዴት አረፈ? አስገባሪም እንዴት ጸጥ አለ? አሕዛብንም በመዓትና በማያቋርጥ መምታት የመታውን አሕዛብንም ባልተከለከለ መከራ በቁጣው የገዛውን የኃጥአንም በትር የአለቆችንም ዘንግ እግዚአብሔር ሰብሯል። ምድርም ሁሉ አርፋ በጸጥታ ተቀምጣለች፣ እልልም ብላለች። ጥድና የሊባኖስ ዝግባ አንተ ከተዋረድክ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው ባንተ ደስ አላቸው። ሲኦል በመምጣትህ ልትገናኝህ በታች ታወከች። የሞቱትንም የምድርን ታላላቆች ሁሉ ላንተ አንቀሳቀሰች። የአሕዛብንም ነገሥታት ሁሉ ከዙፋኖቻቸው አስነሳች። እነዚህ ሁሉ አንተ ደግሞ እንደኛ ደክመሃልን? እኛንስ መስለሃልን? ጌጥህና የበገናህ ድምፅ ወደ ሲኦል ወረደ፣ በበታችም ብል ተነጥፏል፣ ትልም መደረቢያ ሆኗል ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃልና። በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን? ብለው ያስተውሉሃል። የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደ ተጠላ ቅርንጫፍ ከመቃብርህ ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓዱ ድንጋዮች የወረዱት ከድነውሃል። እንደ ተረገጠም ሬሳ ሆነሃል። ምድርህን አጥፍተሃልና ሕዝብህንም ገለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። የክፉዎች ዘር ለዘላለም የተጠራ አይሆንም። እንዳይነሱም ምድርንም እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆቹ ሞትን አዘጋጁላቸው። በእነርሱ ላይ እነሳለሁ ይላል የሰራዊት ጌታ እግዚአብሔር። ከባቢሎን ስምንና ቅሬታን ዘርንና ትውልድንም እቆርጣለሁ ይላል እግዚአብሔር። የጃርት መኖሪያ የውሃም መቋሚያ አደርጋታለሁ፣ በጥፋትም መጥረጊያ አጠርጋታለሁ ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል፣ እንደ ተናገርኩ በእርግጥ ይሆናል፣ እንዳሰብኩም እንዲሁ ይቆማል። አሦርን በምድሬ ላይ እሰብረዋለሁ፣ በተራራይም ላይ ረግጠዋለሁ። ቀንበሩም ከእነርሱ ላይ ይነሳል፣ ሸክሙም ከጫንቃቸው ላይ ይወገዳል። በምድር ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በአሕዛብም ሁሉ ላይ የተዘረጋች እጅ ይህች ናት። የሰራዊት ጌታ እግዚአብሔር ይህን አስቧል። የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳትስ ማን ነው? ንጉሡ አካዝ በሞተበት ዓመት ይህ ሸክም ሆነ። ፍልስጤም ሆይ ከእባቡ ስር እፉኝት ይወጣልና ፍሬውም የሚበርና እሳት የሚመስል እባብ ይሆናልና። የመታሽ በትር ስለተሰበረ ሁላችሁም ደስ አይበላችሁ። የድሆችም የበኩር ልጆች ይሰማራሉ፣ ችግረኞችም ተዘለው ይተኛሉ። ስርህንም በራብ እገላለሁ፣ ቅሬታህም ይገደላል። አንተ በር ሆይ ወዮ በል፣ አንቺም ከተማ ሆይ ጩኺ። ፍልስጤም ሆይ ሁላችሁም ቀልጣችኋል። ጢስ ከሰሜን ይመጣል፣ ከጭፍራውም ተለይቶ የሚቀር የለም። ለሕዝቡም መልእክተኞች ምን ብሎ መመለስ ይገባል? እግዚአብሔር ጽዮንን እንደመሰረተ
የሕዝቡም ችግረኞች በእርሷ ውስጥ እንደሚጠጉ ነው። ትንቢተ ኢሳይያስ ምዕራፍ 15 ስለ ሞዓብ የተነገረ ሸክም። የሞዓብ ኤር በሌሊት ፈርሶ ጠፋ። ቂር የሚባልም የሞዓብ ምሽግ በሌሊት ፈርሶ ጠፋ። ወደ ባይት ወደ ዲቦንም ወደ ኮረብታ መስገጃዎችም ለለቅሶ ወጥተዋል። ሞዓብ በናባውና በሜድባ ላይ ታለቅሳለች። ራሳቸው ሁሉ ተነጭቷል፣ ጢማቸውም ሁሉ ተላጭቷል። በየመንገዳቸውም በማቅ ታጥቀዋል። በየሰገነቶቻቸውና በየአደባባዮቻቸው እንባ እጅግ እያፈሰሱ ሁሉም አልቅሰዋል። ሐሴቦንና ኤልያሊ ጮኹ፣ ድምፃቸው እስከ ያሐጽ ድረስ ይሰማል። ስለዚህ የሞዓብ ሰልፈኞች ጮኹ፣ ነፍሷ በውስጧ ተንቀጠቀጠች። ልቤ ስለ ሞዓብ ጮኸ። ከእርሷ የሚሸሹ ወደ ዞዓር ወደ ኤግላት ሺሊሽያ ኮበለሉ። በሉሂት አቀበት ላይ እያለቀሱ ይወጣሉ። በሆሮናይምም መንገድ የዋይታ ጩኸት ያነሳሉ። የኔምሬም ውኆች ይደርቃሉ። ሳሩም ደርቋል፣ ለጋውም ጠውልጓል፣ ልምላሜውም ሁሉ የለም። ስለዚህ የሰበሰቡትን ሀብትና መዝገባቸውን ወደ አሃያ ዛፍ ወንዝ ማዶ ይወስዱታል። ጩኸት የሞዓብን ዳርቻ ሁሉ ዞረ። ለቅሷም ወደ ኤግላይምና ወደ ብኤር ኢሊም ደረሰ። የዲሞንም ውሃ ደም ተሞልታለች። በዲሞንም ላይ ስቃይን እጨምራለሁ። ከሞዓባውያንም በሚያመልጡ ከምድርም በሚቀሩ ላይ አንበሳን አመጣለሁ። ትንቢተ ኢሳይያስ ምዕራፍ 16 በምድር ላይ ለሰለጠነው አለቃ የበግ ጠቦቶችን በምድረ በዳ ካለችው ከሴላ ወደ ጽዮን ሴት ልጅ ተራራ ስደዱ። እንደሚበር ወፍ እንደተበተኑም ጫጩቶች እንዲሁ የሞዓብ ሴቶች ልጆች በአርኖን መሻገሪያዎች ይሆናሉ። ምክርን ምከሪ፣ ፍርድን አድርጊ። በቀትር ጊዜ ጥላሽን እንደ ሌሊት አድርጊ። የተሰደዱትን ሸሽጊ፣ የሸሹትን አትግለጪ። ከሞዓብ የተሰደዱት ከአንቺ ጋር ይቀመጡ። ከሚያጠፋቸው ፊት መጋረጃ ሁኛቸው። የሚያስጨንቁ አልቀዋል፣ ጥፋትም ቀርቷል። ይጨቁኑ የነበሩ ከምድር ጠፍተዋል። ዙፋንም በምሕረት ይቀናል። በዚያም ላይ በዳዊት ድንኳን ፍርድን የሚሻ ጽድቅንም የሚያፈጥን ፈራጅ በእውነት ይቀመጣል። ስለ ሞዓብ ትዕቢት እጅግ ስለ መታበዩ፣ ስለ ኩራቱና ስለ ትዕቢቱ፣ ስለ ቁጣውም ሰምተናል። ትምክህቱ ከንቱ ነው። ስለዚህ ሞዓብ ስለ ሞዓብ ዋይ ይላል። ስለ ቂራራ ሴት መሰራት በጥልቅ ሐዘን ታለቅሳላችሁ። የሐሴቦን እርሻዎችና የሴባማ ወይን ግንዶች አዝነዋል። የአሕዛብ አለቆች የሰባበሯቸው ቅርንጫፎች እስከ ኢያዜር ደርሰው ወደ ምድረ በዳ ወጥተው ነበር። ቁጥቋጦቹም ተዘርግተው ባህርን ተሻግረው ነበር። ስለዚህ በኢያዜር ለቅሶ ስለ ሴባማ ወይን ግንድ አለቅሳለሁ። ሐሴቦንና ኤልያሊ ሆይ በዛፍሽ ፍሬና በወይንሽ መከር የጦር ጩኸት ወድቋልና በእምባዬ አረካሻለሁ። ደስታና ሐሴትም ከፍሬያማው እርሻ ተወስዷል። በወይኑም ቦታዎች ዝማሬና እልልታ የለም። በመጥመቂያም ወይን የሚረግጥ የለም። የረጋጮቹን እልልታ አጥፍቻለሁ። ስለዚህ ልቤ ስለ ሞዓብ አንጀቴም ስለ ቂር ሄሬስ እንደ መሰንቆ ትጮኻለች። ሞዓብም መጥቶ በኮረብታ መስገጃ ላይ በደከመና ለጸሎት ወደ መቅደሱ በገባ ጊዜ አያሸንፍም። እግዚአብሔር በሞዓብ ላይ በድሮ ዘመን የተናገረው ነገር ይህ ነው። አሁን ግን እግዚአብሔር በ3 ዓመት ውስጥ እንደ ምንደኛ ዓመት የሞዓብ ክብርና የሕዝቡ ሁሉ ብዛት ይዋረዳል። ቅሬታውም እጅግ ያነሰና የተጠቃ ይሆናል ይላል። ትንቢተ ኢሳይያስ ምዕራፍ 17 ስለ ደማስቆ የተነገረ ሸክም። እነሆ ደማስቆ ከተማ ከመሆን ተቋርጣለች። ባድማና የፍርስራሽ ክምር ትሆናለች። ከተሞቿ ለዘላለም የተፈቱ ይሆናሉ፣ ለመንጋ ማሰማሪያ ይሆናሉ። መንጎች በዚያ ያርፋሉ፣ የሚያስፈራቸውም የለም። ምሽግም ከኤፍሬም መንግስትም ከደማስቆ ተወገደች። የሶርያም ቅሬታ እንደ እስራኤል ልጆች ክብር ይሆናል ይላል የሰራዊት ጌታ እግዚአብሔር። በዚያም ቀን እንዲህ ይሆናል። የያዕቆብ ክብር ይደክማል፣ የሥጋውም ውፍረት ይከሳል። አጫጅ የቆመውን እህል በእጁ ሰብስቦ ዛላውን እንደሚያጭድ ይሆናል። በራፋይም ሸለቆ ቃርሚያ እንደሚለቅም እንዲሁ ይሆናል። ወይራ በተመታ ጊዜ 2 ወይም 3 ፍሬ በራሱ ላይ እንደሚቀር 4 ወይም 5 በዛፊቱ ጫፍ እንደሚገኝ በእርሱ ዘንድ ቃርሚያ ይቀራል ይላል የእስራኤል አምላክ እግዚአብሔር። በዚያ ቀን ሰው ወደ ፈጣሪ ይመለከታል፣ ዓይኖቹም ወደ እስራኤል ቅዱስ ያያሉ።
እጁም የሰራችውን መሠዊያ አይመለከትም። ጣቶቹም ወዳበጇቸው ወደ ማምለኪያ አጸዶች ወይም ወደ ፀሐይ ምስሎች አያይም። በዚያም ቀን በእስራኤል ልጆች ፊት የአሞራውያንና የኤዊያውያን ከተሞች እንደተፈቱ እንዲሁ ከተሞች ይፈታሉ፣ ባድማም ይሆናሉ። የደህንነትህን አምላክ ረስተሃልና የረድኤትህንም ጌታ አላሰብክም። ስለዚህ ያማረውን ተክል ተክለሃል፣ እንግዳንም ዘር ዘርተሃል። በተከልክበት ቀን ታበቅለዋለህ፣ በነጋውም ዘርህን እንዲያብብ ታደርገዋለህ። ነገር ግን በሐዘንና በትካዜ ቀን መከሩ ይሸሻል። እንደ ባህር ሞገድ ድምፅ ለሚተሙ ለወገኖች ብዛት፣ እንደ ኃይለኛም ውሃ ጩኸት ለሚጮኹ አሕዛብ ወዮላቸው። አሕዛብ እንደ ብዙ ውሃ ጩኸት ይጮኻሉ፣ እርሱ ግን ይገሥጻቸዋል። እነርሱም እየሸሹ ይርቃሉ። በተራራም ላይ እንዳለ እብቅ፣ በነፋስ ፊት አውሎ ነፋስ እንደሚያዞረውም ትቢያ ይበተናሉ። በመሸ ጊዜ እነሆ ድንጋጤ አለ፣ ከማለዳም በፊት አይገኙም። የዘረፉን ሰዎች ዕድል ፈንታ፣ የበዘበዙንም ዕጣ ይህ ነው። ትንቢተ ኢሳይያስ ምዕራፍ 18። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞችን፣ በባህር ላይ የደንገል መርከቦችንም በውሃ ላይ ለምትልክ ምድር ወዮላት። እናንተ ፈጣኖች መልእክተኞች ሆይ ወደ ረጅምና ወደ ለስላሳ ሕዝብ፣ ከመጀመሪያው አስደንጋጭ ወደሆነ ወገን፣ ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ሕዝብ ሂዱ። በዓለም የምትኖሩ ሁሉና በምድር የምትቀመጡ ሆይ ምልክት በተራሮች ላይ በተነሳ ጊዜ እዩ፣ መለከትም በተነፋ ጊዜ ስሙ። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት፣ በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ ብሎኛልና። እርሱ ከመከር በፊት አበባ በረገፈ ጊዜ፣ የወይንም ፍሬ ጨርቋ ሲይዝ፣ የወይኑን ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለምላል ያስወግድማል። በተራራ ላይ ላሉ ነጣቂዎች ወፎች፣ ለምድርም አውሬዎች በአንድነት ይቀራሉ። ነጣቂዎችም ወፎች ይባጁባቸዋል፣ የምድርም አውሬዎች ሁሉ ይከርሙባቸዋል። በዚያን ዘመን ለሰራዊት ጌታ ለእግዚአብሔር ከረጅምና ከለስላሳ ሕዝብ፣ ከመጀመሪያው አስደንጋጭ ከሆነ ወገን፣ ከሚሰፍርና ከሚረግጥ ወንዞችም ምድራቸውን ከሚከፍሉት ሕዝብ ዘንድ እጅ መንሻ የሰራዊት ጌታ የእግዚአብሔር ስም ወደሚገኝበት ስፍራ ወደ ጽዮን ተራራ ይቀርባል። ትንቢተ ኢሳይያስ ምዕራፍ 19። ስለ ግብፅ የተነገረ ሸክም። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል። የግብፅም ጣዖታት በፊቱ ይርዳሉ፣ የግብፅም ልብ በውስጧ ይቀልጣል። ግብፃውያንን በግብፃውያን ላይ አስነሳለሁ፣ ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብፅም መንፈስ በውስጧ ባዶ ይሆናል፣ ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። ግብፃውያንንም በጨካኝ ጌታ እጅ አሳልፌ እሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር። ውሆችም ከባህር ይደርቃሉ፣ ወንዙም ያንሳል ደረቅም ይሆናል። ወንዞቹም ይገማሉ፣ የግብፅም መስኖች ያንሳሉ ይደርቃሉም። ደንገልና ቄጤማ ይጠወልጋሉ። በአባይ ወንዝ ዳር ያለው መስክ፣ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል፣ ይበተንማል፣ አይገኝምም። አሳ አጥማጆቹ ያዝናሉ፣ በአባይም ወንዝ መቃጥን የሚጥሉት ሁሉ ያለቅሳሉ። በውሆችም ላይ መረብ የሚዘረጉት ይዝላሉ። የተበጠረውንም የተልባ እግር የሚሰሩ፣ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ። ደገፋዎቿም ሁሉ ይሰባበራሉ፣ የደሞዘኞችም ነፍስ ትተክዛለች። የጣኔዎስ አለቆች ፍጹም ሰነፎች ናቸው። ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንን እኛ የጥበበኞች ልጆች የቀደሙም ነገሥታት ልጆች ነን እንዴት ትሉታላችሁ? አሁንሳ ጥበበኞች የት አሉ? አሁን ይንገሩህ፣ የሰራዊት ጌታ እግዚአብሔር በግብፅ ላይ ያሰበውን ይወቁ። የጣኔዎስ አለቆች ሰነፎች ሆነዋል፣ የሜምፎስም አለቆች ተሸንግለዋል። የነገዶቿ የማዕዘን ድንጋዮች የሆኑ ግብፅን አሳቱ። እግዚአብሔር የጠማምነትን መንፈስ በውስጡ አደባልቋል። ሰካር በተፋቱ እንዲስት እንዲሁ ግብፅን በስራዋ ሁሉ አሳቱ። ራስ
ራስ ወይም ጅራት፣ የሰሌን ቅርንጫፍ ወይም እንግጫ ቢሆን ሊሰራ የሚችል ሥራ ለግብፅ አይሆንላትም። በዚያን ቀን ግብፃውያን እንደ ሴቶች ይሆናሉ። የሰራዊት ጌታ እግዚአብሔርም በእነርሱ ላይ ከሚያንቀሳቅሳት ከእጁ መንቀሳቀስ የተነሳ ይሸበራሉ፣ ይፈሩማል። የይሁዳም ምድር ግብፅን የምታስደነግጥ ትሆናለች። የሰራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ወሬዋን የሚሰማ ሁሉ ይፈራል። በዚያን ቀን በግብፅ ምድር በከነዓን ቋንቋ የሚናገሩ በሰራዊት ጌታ በእግዚአብሔርም የሚምሉ 5 ከተሞች ይሆናሉ። ከነዚህም አንዲቱ የጥፋት ከተማ ተብላ ትጠራለች። በዚያ ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ፣ በዳርቻዋም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና እርሱም መድኃኒትንና ኃይልን ሰዶ ያድናቸዋልና። በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመሥዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስዕለት ይሳላሉ፣ ይፈጽሙትማል። እግዚአብሔርም ግብፅን ይመታታል፣ ይፈውሳታልም። ወደ እግዚአብሔርም ይመለሳሉ፣ እርሱም ይለመናቸዋል፣ ይፈውሳቸውማል። በዚያ ቀን ከግብፅ ወደ አሦር መንገድ ይሆናል። አሦራዊውም ወደ ግብፅ፣ ግብፃዊውም ወደ አሦር ይገባል። ግብፃውያንም ከአሦራውያን ጋር ይሰግዳሉ። የሰራዊት ጌታ እግዚአብሔር ሕዝቤ ግብፅ፣ የእጄም ሥራ አሦር፣ ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና። በዚያ ቀን እስራኤል ለግብፅና ለአሦር 3ኛ ይሆናል፣ በምድርም መካከል በረከት ይሆናል። ትንቢተ ኢሳይያስ ምዕራፍ 20 የአሦር ንጉሥ ሳርጎን ተርታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንም ወግቶ በያዛት ጊዜ በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም ባዶ እግሩንም ሄደ። እግዚአብሔርም አለ፣ ባሪያዬ ኢሳይያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቁቱንና ባዶ እግሩን እንደሄደ እንዲሁ የአሦር ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዙትንና ሽማግሌዎቹን ራቁታቸውንና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብፅ ጉስቁልና ይነዳቸዋል። እነርሱም ከተስፋቸው ከኢትዮጵያ ከትምክታቸውም ከግብፅ የተነሳ ይፈራሉ፣ ያፍሩማል። በዚያም ቀን በዚች ባህር ዳርቻ የሚቀመጡ እነሆ ከአሦር ንጉሥ እንድን ዘንድ ለእርዳታ ወደ እነርሱ የሸሸንበት ተስፋችን ይህ ነበረ፣ እኛስ እንዴት እናመልጣለን ይላሉ። ትንቢተ ኢሳይያስ ምዕራፍ 21 በባህር አጠገብ ስላለው ስለ ምድረ በዳ የተነገረ ሸክም። አውሎ ነፋስ ከደቡብ እንደሚወጣ እንዲሁ ከሚያስፈራ አገር ከምድረ በዳ ይወጣል። ከባድ ራእይ ተነገረኝ። ወንጀለኛው ይወነጅላል፣ አጥፊውም ያጠፋል። ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ፣ ትካዜውን ሁሉ አስቀርቻለሁ። ስለዚህ ወገቤ ሕመም ተሞላ፣ እንደምትወልድ ሴት ምጥ ያዘኝ። ከሕመሜ የተነሳ አልሰማም፣ ከድንጋጤም የተነሳ ላይም። ልቤ ተንበደበደ፣ ድንጋጤ አስፈራኝ። ተስፋ ያደረግኩትም ድንግዝግዝታ መንቀጥቀጥ ሆነብኝ። ማዕዱን ያዘጋጃሉ፣ ምንጣፉንም ይዘረጋሉ፣ ይበሉማል፣ ይጠጡማል። እናንተ መሳፍንት ሆይ ተነሱ፣ ጋሻውን አዘጋጁ፣ ጌታ እንዲህ ብሎኛልና። ሂድ ጉበኛም አቁም፣ የሚያየውንም ይናገር። በከብት የሚቀመጡትን 2 እየሆኑ የሚሄዱት ፈረሰኞች በአህዮች የሚቀመጡትንና በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶ የሚያድምጥ። ያየውም ጌታ ሆይ ቀኑን ሁሉ ዘወትር በማማ ላይ ቆሜያለሁ፣ ሌሊቱንም ሁሉ በመጠበቂያዬ ላይ ተተክያለሁ። እነሆም በፈረሶች የሚቀመጡ 2 ሆነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች፣ የተቀረጹም የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ አለ። እናንተ በአውድማዬ ላይ የተወቃችሁ የአውድማዬ ልጆች ሆይ ከእስራኤል አምላክ ከሰራዊት ጌታ እግዚአብሔር የሰማሁትን ነገርኳችሁ። ስለ ኤዶምያስ የተነገረ ሸክም። አንዱ ከሴይር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ። ጉበኛውም ይነጋል ደግሞ ይመሻል፣ ትጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ። ስለ አረብ የተነገረ ሸክም። የድዳናውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ፣
በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና ጌታ እንዲህ ብሎኛልና እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ከቀስተኞች ቁጥር የቀሩት የቄዳር ልጆች ኃያላን ያንሳሉ። የእስራኤል አምላክ እግዚአብሔር ተናግሯልና። ትንቢተ ኢሳይያስ ምዕራፍ 22 ስለ ራእይ ሸለቆ የተነገረ ሸክም። እናንተ ሁላችሁ ወደ ሰገነት መውጣታችሁ ምን ሆናችኋል? ጩኸትና ፍጅህ የተሞላብሽ ከተማ፣ ደስታ ያለሽ ከተማ ሆይ በአንቺ ውስጥ የተገደሉት በሰይፍ የተገደሉ አይደሉም፣ በሰልፍም የሞቱ አይደሉም። አለቆችሽ ሁሉ በአንድነት ሸሹ፣ ያለ ቀስትም ተማረኩ። ከሩቅ ሸሽተው ከአንቺ ዘንድ የተገኙት ሁሉ በአንድነት ታሰሩ። ስለዚህ ፊታችሁን ከእኔ ዘንድ አርቁ። መራራ ለቅሶ አለቅሳለሁ። ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ የድንጋጤና የመረገጥ የድብልቅልቅም ቀን የቅጥርም መፍረስ ወደ ተራራም መጮህ በራእይ ሸለቆ ውስጥ ሆኗል። ኤላምም ከሰረገለኞችና ከፈረሰኞች ጋር ሆኖ አፎቱን ተሸከመ። ቂርም ጋሻውን ገለጠ። መልካሞቹንም ሸለቆችሽን ሰረገሎች ሞሉባቸው። ፈረሰኞችም መቆሚያቸውን በበር ላይ አደረጉ። የይሁዳንም መጋረጃ ገለጠ። በዚያም ቀን በዱር ቤት የነበረውን የጦር ዕቃ ተመለከትክ። የዳዊትም ከተማ ፍራሾች እንደበዙ አይታችኋል። የታችኛውንም ኩሬ ውሃ አከማችታችኋል። የኢየሩሳሌምን ቤቶች ቆጠራችሁ። ቅጥሩንም ለማጥናት ቤቶችን አፈረሳችሁ። በአሮጌው ኩሬ ላለው ውሃ በሁለቱ ቅጥር መካከል መከማቻ ሰራችሁ። ይህን ያደረገውን ግን አልተመለከታችሁም፣ ቀድሞ የሰራውንም አላያችሁም። በዚያም ቀን የሰራዊት ጌታ እግዚአብሔር ወደ ለቅሶና ወደ ዋይታ፣ ራስን ወደ መንጨትና ማቅንም ወደ መልበስ ጠራ። እነሆም ሐሴትና ደስታ፣ በሬውንና በጉንም ማረድ፣ ስጋንም መብላት፣ የወይን ጠጅንም መጠጣት ሆነዋል። እናንተ ነገ እንሞታለንና እንብላ እንጠጣ ብላችኋል። ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁም ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በቤቱ ውስጥ ወደ ተሾመው ወደዚህ አዛዥ ወደ ሳምናስ ሂድ፣ እንዲህም በለው፣ መቃብር በዚህ ያስወቀርክ፣ ከፍ ባለው ስፍራ መቃብር ያሰራህ፣ በድንጋይም ውስጥ ለራስህ መኖሪያ ያሳነጽክ፣ በዚህ ምን አለህ? በዚህስ ባንተ ዘንድ ማን አለ? እነሆ እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጥሃል፣ ጠቅልሎም ያንከባልልሃል፣ ወደ ሰፊቱ ምድር እንደ ኳስ ይጥልሃል። አንተ የጌታ ቤት እፍረት፣ በዚያ ትሞታለህ። በዚያም የክብር ሰረገላዎች ይሆናሉ። ከአዛዥነት ሥራህ አሳድድሃለሁ፣ ከሹመትህም ትሻራለህ። በዚያም ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያህንም አለብሰዋለሁ፣ በመታጠቂያህም አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ እሰጠዋለሁ። በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም። በታመነም ስፍራ እንደ ችንካር ተክለዋለሁ። ለአባቱም ቤት የክብር ዙፋን ይሆናል። የአባቱንም ቤት ክብር ሁሉ ልጆቹንም የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናናሹን ዕቃ ሁሉ ይሰቅሉበታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተተከለው ችንካር ይወልቃል፣ ተሰብሮም ይወድቃል። በእርሱም ላይ የተሰቀለው ሸክም ይጠፋል። እግዚአብሔር ተናግሯልና። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ ዛሬም ዘወትርም ለዘላለሙ አሜን። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ተዘጋጅቶ የቀረበልንን መንፈሳዊ የዩቲዩብ አገልግሎታችንን ነበር ስናደምጥ የቆየ ነው። ክፍል 4 ከምዕራፍ 23 ጀምሮ ያለውን በቀጣዩ እንመለስበታለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቅዱሳን አምላክ ሀገራችን ህዝባችንን ከጥፋት ይጠብቅልን። ይህ የሰማነው ቃሉም ደግሞ ከሳሽ ወቃሽ ፈራጅ እንዳይሆንብን በእያንዳንዳችን ልቦና ጽላት ጽፎልን ሁላችንንም በቸርነቱ መጨረሻችን እንዲያሳምርልን ስለ እናቱ ስለ ቅዱሳኑ ሁሉ ብሎ እንዲለመነን ፈቃዱ ይሁንልን። አሜን። ይቆየን።